ለመጠየቅ የምጀምረው ከአንድ ንግግር ነው። በተለይ በበርካቶች ዘንድ የሚነገር አሁንም ድረስ የሚጠቀስ አንድ ንግግር አለ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያውያን የምትለዋ ንግግር ቫይራል የሆነች በርካቶች አሁንም ድረስ የሚጠቅሷት ናትና ትልቅ የሆነ ሀያል የሆነ ትርጉም እንዳለውም ጭምር እረዳለሁና ክቡር ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድነው? እጅግ በጣም ወሳኝ ጥያቄ ነው። የኢትዮጵያዊነት ምንነት ላይ ሳንግባባ ከዚያ ተቀጥሎ የሚወጡ ሀሳቦች ላይ መነጋገር ያስቸግራል። ኢትዮጵያዊነት ማን ነው? ኢትዮጵያዊስ ማን ነው? ለምንድን ነው ኢትዮጵያዊነት የሁላችን አሰባሳቢ ጥላ አድርገን የምንወስደው የሚለውን ነገር ሁሉም ሰው በእኩል ትርጉም ይገነዘበው እንደሆነ እርግጠኛ አይደለሁም። ለኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣ ፈንታ ነው። እንደ ግለሰብ ሳይሆን እንደ ሕዝብ የምንደርስበትን ማንኛውም ትልሞቻችን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናውን ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ከዚያም ባሻገር ያ ብሔራዊ ጥቅም ያልነውን ነገር ሊያሳካ ሊያበለጽግ የሚችል ትውልድ መስራት ይጠይቃል። ብሔራዊ ጥቅም ከግል ጥቅም የሚለየው ነገር በሰሞኑ በፈረንሳይ ሀገር አንድ የካቶሊክ ካቴድራል የመጎብኘት እድል አግኝቼ ነበር። ኖትርዳም ካቴድራል ይባላል። እዚያ ሲነግሩን ይህ ካቴድራል ተጀምሮ እስኪያልቅ 200 ዓመት ፈጀባቸው። 200 ዓመት ማን መኖር ይችላል? 200 ዓመት ማንስ ጀምሮ ሊጨርስ ይችላል? 200 ዓመት የሚሰራ ስራስ ጀማሪው ምን ሊሆን ጀመረ? በግል ጥቅም ቢሆን አያየው። ብሔራዊ ጥቅም ማለት ያ የጀመረው ያ የሚሰራው ከዚያ ከሰራው ስራ ተጠቃሚ እንኳን ባይሆን በትውልድ ቅብብሎች መካከል የሚጸናና ኢትዮጵያዊነትን የሚያቆይ ስራ ማለት ነው። አንዲት ቤተክርስቲያን ጀምሮ ለመጨረስ 200 ዓመት የፈጀው የጋራ የሆነ ፈረንሳዊ ጥቅም እንጂ የግለሰቦች ወይ የኩባንያ ጥቅም ሊሆን አይችልም። ብሔራዊ ጥቅም ስንል ከኛ ከግል ፍላጎትና መሻት የተሻገረ ማለት ነው። በእርግጥ አንድ ከግምት ሊገባ የሚገባው በርከት ባሉ ሰዎችም እንደ ችግር የሚታየው ኢትዮጵያ ውስጥ የማንነት አረዳድ ነው። የሰው ልጅ በአንድ ማንነት ብቻ አይታወቅም። እኔ በስሜ እታወቃለሁ። አብይ ስባል መለያዬ ነው፣ ማንነቴ ነው። የአባቴ ልጅ መሆኔ የአባቴ ስም ማንነቴ ነው፣ የልጄ ስም ማንነቴ ነው። በዘር በሃይማኖት በተማርኩት ስራ በተለያየ ነገር ልታወቅ እችላለሁ። እኔ ማንነት የሚገለጸው በአንድ ጉዳይ ብቻ አድርጌ ወይም አንደኛውን አጉልቼ ሌላውን ሳኮስስ የኢትዮጵያዊነት ምንነትና የኢትዮጵያዊነት ትርጉም ትክክለኛው ሚዛን ይስታል። ለምሳሌ እዚህ ቤት ውስጥ 100 ኢትዮጵያውያን ብንኖር 100 የምንሞላው ኢትዮጵያዊ ስንሆን ነው። እዚህ ካላችሁ ሰዎች ወንዶች ተለዩ ከተባለ 60 ልንሆን እንችላለን። ከወንዶች መካከል የብልጽግና ፓርቲ አባላት ተለዩ ቢባል ደግሞ 20 ልንሆን እንችላለን። ከብልጽግና ፓርቲ አባላት መካከል የሲቪል ኢንጂነር ተማሪዎች ተለዩ ብንባል ደግሞ 3 ልንሆን እንችላለን። ሲቪል ኢንጂነር ማንነታችን ነው፣ ብልጽግና ማንነታችን ነው፣ ወንድም ማንነታችን ነው። የምንለይበት የምንገለጽበት ነገር ነው። ሁሉ ተሰካክቶ ግን ኢትዮጵያዊነት ስር ነው የሚወድቀው ማለት ነው። ኢትዮጵያዊ ሲሆን ሰብሰብ ተለቅ ይላል። ከኢትዮጵያዊ በታች ያሉ ማንነቶች ደግሞ አሉ፣ ነገር ግን እያነሱ ይሄዳሉና ወደ ትልቁ ማንነት ወደሚሰበስበን፣ ወደሚያጸናን፣ ወደሚያዘልቀን ማንነት መሰብሰብ ማለት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ እኔም የሚገዛኝ ሐሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። ነገር ግን አንድ ወዳጄ ይሄን አባባል የሚወድና ነገር ግን የሚተች አግላይ ነው አለኝ። ስኖር ኢትዮጵያዊ ስንሞት ኢትዮጵያ የሚለው አግላይ ነው። ስኖር ዲያስፖራ ስንሞት ኢትዮጵያም ስላለን አለኝ። ምን ማለት ነው? ሰዎች በተለያየ ምክንያት ሀገራቸውን ጥለው በተለያየ ሀገር ይኖራሉ፣ ፓስፖርት ይቀይራሉ፣ ይወልዳሉ፣ ይኖራሉ። መጨረሻ ግን ብዙዎቹ ሁሉም ባይሆኑ ብዙዎቹ ሲሞቱ
ገንዘቡን መክፈል እንኳን ባይችሉ ኢትዮጵያውያን አዋተው ለምነው ተለቅተው አስከሬናቸውን ለሀገራቸው ልከው እዚህ ይቀበራሉ። ያ ሰው ለምንድን ነው ኢትዮጵያ ሄደህ የምትቀበረው ተብሎ ከሞት በፊት ቢጠየቅ ብርድ እንዳይመታኝ እንዳይርበኝ ከጎረቤት ጋር ቡና ልጠጣ ሊል አይችልም። በሆነ ሎጂካል በሆነ መንገድ ሊያሳምነን አይችልም። ነገር ግን ሰው ሞቶ እንኳን የመጨረሻ ማረፊያው ሀገሩ እንድትሆን ይመኛል። ያ በዚያ ልክ የሚወዳት በዚያ ልክ የሚመኛትን ሀገር ማጽናት፣ መጠበቅ፣ ማስቀጠል ላይ ግን በዚያ ልክ አይተጋም። ለዚህ ነው ብሔራዊ ጥቅም የሚያስፈልገው። ስንሞት እንኳን ልናርፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የየዕለት ንግግራችን የየዕለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል። ከፈረሰ ደግሞ ስንኖር ካናዳዊ ሆነን ስንሞት ኢትዮጵያ የምንሆንበት ዕድል ያንሳል ማለት ነው እና በጣም ጥልቅ ሀሳብ በውስጡ የያዘ ነው። ይህ በውስጡ የያዘው ሀሳብ ግን ለመጪው ትውልድ እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል አለበት። ምክንያቱም የጀመርነው ትውልድ ካልቀጠለ የምናስበውን ትውልድ ካልቀጠለ በስተቀር በአንድ ትውልድ በአንድ ቤተሰብ በአንድ ግሩፕ ሀገር ተሰርቶ አያልቅም። ሀገር የቅብብሎች ውጤት ነው። ያን ለማረጋገጥ የሚያስችል ስራ መስራት የሚቻለው ትውልድን እያሰብን ስንሰራ ነው። ነገን እያሰብን ስንሰራ ነው። ነገን የምናስብ ሰዎች ግን ዞር ብለን ትናንትናን መመልከት የማንችል ከሆነ ትናንትናችን የዘነጋን እንደሆነ ከትናንትናችን መማር የማንፈቅድ ከሆነ ነገ አይሰራም። ለዚህ ነው እኛ ትናንትን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ሀገር እንገነባለን ብለን የተነሳ ነው። እንግዲህ ሁሉም ሰው እንደሚገነዘበው ትናንትን ባለው ልክ ማክበር አጽንቶ ማቆየት የኛ ንግግር አይደለም፣ ተግባር ነው። በዚህ እድሜሽ ወይም ከዚያ ፊት ወላጆችን ብትጠይቂ የትኛው መንግስት የላሊበላን ውቅር አብያተ ክርስቲያን ሊጠግን ሲሞክር አልሰማሽም? በዚህ እድሜሽ ወይም በአባትሽ እድሜ የትኛው መንግስት የፋሲል ቤተ መንግስት ሊጠግን ሲሞክር አልሰማንም። በእኔም በአባቴም እድሜ የአባ ጅፋር ቤተ መንግስትን ሰው ሊጠግን ሲሞክር አልሰማንም። እዚህ ያለንበትን የሚኒሊክ ቤተ መንግስት የኃይለ ሥላሴን ቤተ መንግስት ሁሉ ቀርቶ የሉሲ መገኛ የሆነው የኢትዮጵያ ሙዚየም የሚባለው አንድ ለእናቱ ከተሰራ በኋላ ዞር ብሎ የሚያየው ባለመገኘቱ በውስጡ የያዘው ኮንቴንት በጣም ብርቅና ውድም ቢሆን ሰው ገብቶ ለመጎብኘት የሚያስችል ብቃት አልነበረም፣ አልተጠገነም፣ በተሰራበት ልክ አልተያዘም ወይም አላደገም። እነዚህን ትናንት አባቶቻችን የሰሯቸውን የጀመሯቸውን ነገሮች ለትውልድ እንዲሸጋገሩ ይሁነን ብለን አስበን የምንጠግንበት ምክንያት እንዲቆይ የምንፈልግበት ምክንያት ትናንትናችንን ማየት ካልቻል ነገ የሚባል ነገር የለም። ትናንትናን ብቻ በመጠገብ ነገ አይሰራም። ለምሳሌ ዩኒቲን በመስራት ብሔራዊ ቤተ መንግስትን በመስራት ብቻ ነገ ሊሰራ አይችልም። መሀል ላይ ችግር አለ። መንገድ የሚያገናኝ የለም፣ ሳይንስ ሙዚየም የለም፣ ፍሬንድሺፕ የለም። ለዛሬ ደግሞ ያ ክፍተት መሙላት አለበት ማለት ዛሬ ሊሟላ የሚገባው ክፍተት ሲሟላ ትናንት መቆየት ሲችል ነገ ቁልጭ ብሎ የሚታይ ምን አይነት ነገር ለመድረስ እንደምንችል ማንም ሰው በቀላሉ ሊገምት ይችላልና ትናንትናን በወጉ ተገንዝበን በወጉ ተረድተን እሱን ጠግነን ለልጆቻችን መሻገር እንችል ስናደርግና በትናንትና ውስጥ የጎደሉትን ደግሞ ዛሬ ስንሞላ ነጋቸው ብሩህ የሆኑ ልጆች ይፈጠራሉ ማለት ነው። ይሄን ያሰበ ነው ኢትዮጵያዊነት። ኢትዮጵያዊነት ማዕቀፍ ነው። ኢትዮጵያዊነት ከትናንት እስከ ነገ ነው። ኢትዮጵያዊነት ከሀ እስከ ፐ ነው እንጂ ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። የሁል ጊዜ ነው። በከፍታም በዝቅታም ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት ሲደላንና ለኛ ሲመች ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ይሄ ትክክለኛ መስፈርት አለ። ኢትዮጵያዊነት የምንሰዋለት ዓላማ ነገ ሃርቨስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ለዚያም ቢሆን ዋጋ የሚከፈልለት ጉዳይ ነው። ይሄ ደግሞ በኢትዮጵያ በተደጋጋሚ ታይቷል። ሰዎች አድዋ ላይ የሞቱት፣ ሰዎች ማይጮ ላይ የሞቱት፣ ሰዎች ባድመ ላይ የሞቱት ትውልድ እንዲቀጥል ሀገር እንዲቀጥል እንጂ ከሞቱ በኋላ ሌላ የሚያገኙት ወረት ክፍያ ስላለ አይደለም። ሰዎች ህይወታቸውን ከፍለው ሀገራቸውን የሚያጸኑት ኢትዮጵያዊነት እንደዛ ባለ ደርዝ የሚለካና የሚታይ ስለሆነ ነው። ባጭሩ ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው። ክረምት ከበጋ የማይቋረጥ በድምጸቱ ለተጠሙ በመድረሱ ለእርሻ በመሆኑ ፈጥሮን በመጠበቁ እጅግ እርካታ የሚሰጥ
በሰፈር ውስጥ የሚያልፍ ኩልል ያለ ጅረት ካለ ኢትዮጵያዊነት እንደሱ ነው። አንዳንዴ ዘንቦ ሊደፈርስ ይችላል። ነገር ግን ሰክኖ ደግሞ ይጠራል። ኢትዮጵያዊነት የማይቆም በቀጣይነት የሚፈስ በሙላት የሚመለስ በልጆች የሚገለጥ የኖረ ያለና የሚኖር ነው ብዬ ነው የማስበው። ስለ ትናንትናችን ሲያነሱ ክቡር ጠቅላይ ሚኒስትር አንድ ማንሳት የፈለግኩት ጉዳይ ስላለ ነው አያይዤ። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? በምን መልኩ ልናየው ይገባል ትናንታችንን ስንገነዘበው ይላሉ? ሁልጊዜም ሰዎች ትናንትን ሲመለከቱ ዛሬ ባሉበት የእውቀት ልክ፣ ዛሬ ባሉበት ዓለማዊ ሁኔታ፣ ዛሬ ባሉበት የሀብት ልክ ካዩት ሚዛን ይሰጣሉ። ትናንትን ማየት ያለብን በዚያን ጊዜ በነበረ አውድ ነው። የከፋም የለማም ነገር እንደሆነ ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር ነው። ትናንትና ውስጥ ልንማራቸው የሚገቡ በጣም በርካታ ጉዳዮች አሉ። እነሱን ካልተማርን ስህተት እንደግማለን። እነሱን ካልተማርን ጥፋት እንደግማለን። ጥፋት ከደገምን ደግሞ ይያያዝና ለትውልድ ይሻገራል። ትናንትናን ስናይ ለመፍረድ ከሆነ ትናንትናን ስናይ ያ መደረግ አልነበረበትም መደረግ ነበረበት ለመወሰን ከሆነ በዚያ ትውልድ መካከል መገኘት አለብን። በትውልዶች መካከል የሀሳብ የእውቀት የሀብት ልዩነት አለ እና ትናንትን ማየት ያለብን አትሞስት ለመማር መሆን አለበት። ከነ ችግሩም ቢሆን ብዙ ትምህርት ስለሚገኝበት ከዚያ ውጭ ያለ እይታ የተንሸዋረረ ይሆንና የተሟላ ግንዛቤ እንዳንይዝ ያደርገናል። ትናንትን ወይም አብዝተን እንጠላለን ወይም አብዝተን እንወዳለን። አብዝተን ስንጠላ ልንማር የሚገባንን ነገር እንስታለን። አብዝተን ስንወድ ደግሞ ዛሬን መኖር ዛሬን መስራት ሲገባን ካለ ጊዜያችን ትናንትና ውስጥ እንኖራለን። ሁለቱም ትክክል አይሆኑም ማለት ነው። ወደ ኋላ ልመልሶ ወደ ለውጡ ማግስት እንሂድና በለውጡ ማግስት የተለያዩ በተለይ ማስገራሚ ወይም የማይረሱ ከሚባሉ ውሳኔዎች ውስጥ አንዱ የፖለቲካ ኃይሎች ወደ ሀገር ውስጥ መግባታቸው እንደሆነ ይታወቃል። እርሶም የፖለቲካ ኃይሎች ሁሉም እንዲገቡና በፖለቲካ አውድ ውስጥ እንዲሳተፉ ጥሪ ማድረጉ እንደዚሁ የሚታወቅ ነው። ከዛ በኋላ ከተፈጠሩ አንዳንድ ጉዳዮች አንጻር ግን ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሀሳብ አለዎት? ይህ ጥያቄ በብዙ ሰዎች ይነሳል። ነገር ግን አንድን ኢንሲደንት አንድን ትሪገሪንግ ፖይንት ራሱን ብቻ ወስዶ በማየት የተሟላ ግንዛቤ መያዝ አይቻልም። ማንኛውም ትሪገሪንግ ፖይንት ፕሮክሲሚቲ አለ። በአቅራቢያው ለዚያ ግብአት የሚሆን ነገር አለ። ከዚያ ከፕሮክሲሚቲ ፖይንት ዝቅ ስንል ስትራክቸራል ጉዳይም አለ። ሙሉውን ካላየን በቀር ውሳኔዋን የሆነችዋን ኢቨንት ብቻ ከወሰድን የተሟላ ግንዛቤ አንይዝም። ፈላስፎች እውነት 3 ሌየር አላት ይላሉ። ልክ እንደ ሽንኩርት ናት ይላሉ። ሽንኩርት የመጀመሪያው ልጣጭ በሙቀት በቅዝቃዜ በአየር ጸባይ ምክንያት ከለሩም ድርቀቱም ውስጥ ካለው ሽንኩርት ጋር አንድ አይነት አይደለም። የመጀመሪያውን ስንልጥ ሁለተኛውን ስንልጥ ከውስጥ የሚወጣው ሽንኩርት ሞር የለሰለሰ ከለሩም ከቀደመው የተሻለ ለመብላት ዝግጁ ይሆናል። ወላጆቻችን ሽንኩርት እንዳገኙ አጥቦ አይልጡም። የመጀመሪያውን ልጠው ጥለው ውስጥ ያለውን ነው የሚከትፉት። እንደዚያ እውነትን በሌየር ነጥለን ማየት ካልቻል ትክክለኛውን ትርጉም አናገኝም። ፈላስፎች እውነት 3 ሌየር አላት ካሉ በኋላ የመጀመሪያው ሌየር ኢምፔሪካል ነው ይላል። ኢምፔሪካል ማለት ኤክስፒሪየንስ የምናደርገው ነገር፣ የምናየው፣ የምንሰማው፣ የምንነካው ነገር። ከዚያ ሁለተኛው ሌየር ሁለተኛው ልጣጭ ግን አክቹዋል ነው ይላል። አክቹዋል ማለት ደግሞ ኢቨንቱ ነው ይላል። ሶስተኛው ብዙ ሰው የማያየው ሪል ነው ይላል። እሱ ሜካኒዝም ወይም ስትራክቸር ነው ይላል። ሜካኒዝሙን ስትራክቸሩን ያልተገነዘበ ሰው ስለ ጉዳዩ የተሟላ እውቀት አይኖረውም። በቀላል ምሳሌ ላስረዳ። ቲያትር ቤት እንሄዳለን። ቲያትር ቤት ተቀምጠን የሚተውኑ ወንድና ሴቶች ሲጫወቱ አንዳንዴ እንስቃለን፣ አንዳንዴ እናጨበጨባለን፣ ምናልባት አንዳንዴ እናለቅሳለን፣ እንቆማለን፣ እንጮሃለን። ብዙ ስሜቶች ይገላበጣሉ። እዚያ ያለው ኦዲየንስ ሪአክት የሚያደርገው ስቴጁ ላይ የሚያየውን ነገር ብቻ ነው። እሱ ኢምፔሪካል ነው። እሱ ኤክስፒሪየንስ የምናደርገው ነገር ነው። ነገር ግን ከዛ ስቴጅ በስተጀርባ መብራት ላይ የሚሰሩ፣ ሜካፕ ላይ የሚሰሩ፣ ድምጸት ላይ ወጣ ወረድ ብሎ የሚሰሩ ከፍተኛ ሰፖርት የሚያደርግ ቲም አለ። በእያንዳንዷ የቲያትር ሾው ከቲያትር ከመጋረጃው ጀርባ ሆኖ ለእያንዳንዱ ተዋናያን ይሄንን ድጋፍ የሚያደርጉ ሰዎች አሉ። እነሱ ናቸው አክቹዋል የሚባሉት። የነሱ ስራ ከፍና ዝቅ ቢል፣ የነሱ ስራ በወጉ ባይከወን ያ የምንስቀው ወይ የምንጮኸው የምናጨበጭበው ነገር ሊበላሽ ይችላል። ኢፌክቱ ከነሱ ስራ ጋር የተያያዘ ነው። ሰው ግን ከመጋረጃ ጀርባ ያለውን ማንም ሰው አስተውሎ አያስብም። ከነሱ ጀርባ ደግሞ ሌላ ቁልፍ ስትራክቸራል ጉዳይ አለ። ስክሪፕት ራይተሩና ዳይሬክተሩ። ስክሪፕት ራይተሩና ዳይሬክተሩ የነገሩ መሰረት ናቸው። አንድ ሰው ስክሪፕት ሲጽፍ
ዝም ብሎ አይጽፍም። የቀሰቀሰው ነገር አለ ወይ ያየው ነገር አለ ወይ የሰማው ነገር አለ ወይ ከተፈጠረው የተማረው ነገር አለ። ያን ሲጽፍ እሱ በጻፈውና ባየው ልክ የሚረዳ ዳይሬክተር ይፈልጋል። አስተውልሽ ከሆነ ዳይሬክተሮች ቲያትር ሲያለማምዱ አለባበስህ እንደዚሁን፣ ቁመናህ እንደዚሁን፣ ድምጸትን ከፍ አድርግ ዝቅ አድርግ ይላሉ። ከየት አመጡት ሰዎቹ? ያን ቲያትር አላዩትም። በጭንቅላታቸው ውስጥ ሙሉ ቲያትሩን ስክሪፕቱን አስቀምጠው ቲያትሩን ስለው ለሰዎች ለመግለጥ የሚያደርጉት ጥረት ነው። እነዚያን ስክሪፕት ጸሐፊና ዳይሬክተር ስትራክቸራል ሌቭል ካየን ከመጋረጃ ጀርባ ያሉትን ሰዎች ደግሞ በአክቹዋል ሌቭል ካየን ኤክስፒሪየንስ የምናደርገው ውጤት አሳዛኝም አስከፊም የሚያዝናናም ቢሆን ሙሉ እይታ አለን ማለት ነው። ለምሳሌ አንድ ቲያትር እናይና ማን ጻፈው? ሎሬት ጸጋዬ ነው እንዴ? ማን ዳይሬክት አደረገው? እነማን ተጫወቱት እንልና በሙሉ ግንዛቤ ይሆናል ማለት ነው። የእኛንም ጉዳይ ብዙ ጊዜ ያለው ችግር ሙሉ ግንዛቤ ማጣት ነው። ሙሉ ግንዛቤ ማጣት የተሳሳተ ፍርድ ለመፍረድ ይዳዳል፣ ይዳርጋል። በመጀመሪያ እስረኞች ሳንፈታ እንታገላለን የሚሉ ሰዎች ሳንመልስ ለውጡ ሲመጣ ምን አይነት ኢትዮጵያ ምን አይነት መንግስት ነበር እኛ የተቀበለ? እኛ እኔም አንቺም እሱም እሷም ሁሉም ሰው ማለት ነው የጋራ ዕዳ ስለሆነ የተቀበልናት ኢትዮጵያ 59% ጂዲፒዋ ዕዳ የሆነ ዕዳ መሆኑ አይደለም ስትበደር ኖራ አሁን ጊዜው ደርሷልና ካልከፈልሽ ልትበደሪ ማትቺ ካልከፈልሽ ምንም አይነት ኢንቨስትመንት አናደርግ የሚባልበት ጊዜ ማለት ነው። አንዳንዴ ዕዳም እያለ የመበደር ሩም ካለ ችግር የለውም እየተበደረም ስራ ሊሰራ ይችላል። በፍጹም አናበድርም ቀይ ናችሁ እስከዛ የተጠናችሁ ልትከፍሉ አልቻላችሁ የተባለች ሀገር ናት። ደሞዝ ለመክፈል እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም የሚል ነበር። የመጀመሪያው ጥያቄ እና ዕዳ የነበረባት ኢትዮጵያ የነበረባት ሳይሆን በዕዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴን ብቻ ነው። ህዳሴ ኮንትራት የተሰጠው ኩባንያ በቃ ለውጥ መጥቷልና ከዛሬ ጀምሮ ስራህን ቀጥል እናግዛለን በሚል አማርኛ የሚጀመር ስራ አልነበረም። ስራውን ለመጀመር ብቻ ከኮንትራቱ ውጪ 1 ቢሊዮን ዩሮ ጠይቆናል። የነበረው ኮንትራት አይደለም። አዘገያችሁኝ እንዳልሰራ በጊዜ አልከፈላችሁኝም፣ ኪሳራ ደረሳችሁብኝ፣ ያን ካልከፈላችሁኝ በቀር ስራ አልጀምርም የሚል ኩባንያ የነበረው በነበረው ኮንትራት ሳይሆን በደረሰበት ኪሳራ ኮምፐንሴት የሚደረገው ማለት ነው። እዚህ ጋር ነው። እዚህ ጋር ደግሞ ፕሮጀክቶች ቁጭ ብለዋል። በመንገዱም በሁሉም መንገድ ጥያቄዎች አሉ። ከሁሉ ላይ ግን ህዳሴ ደግሞ እንደዚህ አይነት ከፍተኛ የሆነ ሀብት ዲማንድ ያደርግ ነበር። ሶስተኛ የተረከብናት ኢትዮጵያ በጂኦግራፊ ታሰረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱ ልጆች ጭምር አደጋው እያደገና እየጎላ ይመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይህን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምን ጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈጸም የማይችሉ መንግስት፣ ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበት ነው። ያ ምንድነው? ሐሳብ እንኳን ቢኖር ያን ሐሳብ ኤክስኪዩት ማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱ በሂውማን ራይቱ መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪ ነበር። ከዚህ ሁሉ ብሶ ደግሞ ትርክታቸው አንተ ቀይ ነህ፣ አንተ ጥቁር ነህ፣ አንተ እንደዚህ ነህ የሚል ከፋፋይ በታኝ ትርክት ነው የነበረው ለአመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳን በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀር ለመነጋገር የሚቸገር ነበር። የሚዲያ አውዱ፣ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። እነዚያን ስትራክቸራል ጉዳዮች ሰው ዘንግቶ ለምን ተመለሰ፣ ለምን ተወሰነ፣ ለምን ተቀመጠ ቢል ትክክለኛውን ምላሽ አያገኝም። ምን አይነት ኢትዮጵያ ነው የተቀበልነው? ምን ትመስል ነበር ኢትዮጵያ ያኔ? ታስታውሳላችሁ? እንፈርሳለን አንፈርስም ነኮ ጥያቄ ነበረው። አሁን ተቀይሮ ሌላ ጥያቄ መጣ እንጂ ያኔ ነበረው እሱ አልነበረም። በእንደዚህ አይነት ሁኔታ ውስጥ ያለን ሀገር የሚመራ መንግስት ጠንከር ያለ ፈታኝ ውሳኔዎች ይወስናል። ያለው አውድ በራሱ መጨከን መወሰን ይጠይቃል። ውሳኔዎች ግን ሙሉ በሙሉ በፈለግነው መንገድ ግብረ መልስ ያላቸው
100% ፖዚቲቭ ሪአክት የሚያደርጉ ማለት አይደለም። ውሳኔዎች ሁልጊዜም ቢሆን የራሳቸው ዳውን ሳይድ አላቸው፣ የራሳቸው ደካማ ጎን አላቸው። ማንኛውም ውሳኔ ጠቀሜታ አለው፣ ጉዳት አለው። ወሳኙ ሰው ማድረግ ያለበት ጥቅሙን ማጉላት፣ ጉዳቱን መቀነስ ነው። አሊያ ደግሞ ጉዳት ፈርቶ አለመወሰን ነው። ጉዳት ፈርቶ ካልወሰነ በነበረበት አውድ ውስጥ ይኖራል ማለት ነው። ደፍሮ ከወሰነ ጥቅም አለ፣ ያጎላዋል፣ ጉዳት አለ፣ ጉዳቱን እንዲቀንስ ይገራዋል፣ ይመራዋል። ይሄ ማንኛውም ኃላፊነት ያለበት ሰው እንዲያደርግ የሚጠበቀው ጉዳይ ነው። ከዚህ ተነስተን ነው እንግዲህ በነበረው አውድ ሚዲያው፣ የፖለቲካ አውዱ ተቋማት ችግር ስለነበረባቸው ፓርቲዎች፣ ተቃዋሚ ኃይሎች እንዲገቡ ብንፈቅድ፣ እስረኞች እንዲፈቱ ብንወስን፣ ያለውን ፖለቲካል ላንድስኬፕ ብንቀይር ያለው የተፈታው እስረኛ ሁሉ ለሀገር ጠቃሚ ነው፣ የተፈታው እስረኛ ሁሉ ወንጀል ሳይሰራ ጥፋት ሳያጠፋ የታሰረው ብለን አይደለም። እንደዛ ምን አይደለም። ግን የለም ሳንፈታ እንለይ ብንል ምን ይፈልጋል? ተቋም ይፈልጋል። ተቋም ስብራት አለ ብዬሻለሁ። ተቋም በሌለበት 1000፣ 10000፣ 20000 እስረኛ በትክክሉ እየመዘነ አንተ ወንጀለኛ ነህ አንተ አይደለህም ለማለት ሌላ 15 ዓመት ሊያቆየን ይችላል። ሪአክት የሚያደርግ ሪስፖንድ የሚያደርግ ተቋም ስላልነበር የተቋም ስብራት እዚህ ጋር ይመጣል ማለት ነው። ከተቃዋሚዎች መካከል አቶ ገሌ ቢገቡ አይከፋም፣ አቶ ገሌ ግን ችግር አለባቸው ለማለትም ያን ልየታ ማስኬድ የሚያስችል ተቋም ኢትዮጵያ አልነበራትም። ጊዜም አልነበራትም፣ አቅምም አልነበራትም። በዚያ ምክንያት መልካሙን ከክፉ ደምሮ ጥቅምም ጉዳትም ያለው ነገር ቢሆንም በጊዜ ሂደት እየጠራ እንዲሄድ መወሰን አለበት። ለምንድን ነው እንደዚህ አይነት ውሳኔ መወሰን የሚያስፈልገው? ዲሞክራሲን ኢምብሬስ እና ዲሞክራሲን እንለማመድ ስንል ዲሞክራሲ በተፈጥሮ ሜሲ ነው። ምቹ ጎዳና እኮ አይደለም ዲሞክራሲ። አንድ ነገር ለመስራት ግራቀኝ ማየት፣ ግራቀኝ ማማከር፣ መወያየት የሚፈልግ ስርዓት ነው። እንደኛ ላሉ ሀገራት ተመራጭ ቢሆንም ግን ንጹህ የሆነ ሲምለስ ሃይዌይ አይደለም። በየመሃሉ የሚጎረብጡ ነገሮች አሉት። ያ የሚጎረብጥን ነገር እየፈቱ መሄድ ግድ ነው። ያ የማይመች ነገር እየፈቱ መሄድ ግድ ነው። ያ በመሆኑ ምክንያት ይሄ ውሳኔ ያመጣው ጥቅም ባለው ልክ በለውጡ አጠቃላይ ሂደት ውስጥ የፈጠረው ደግሞ ውስብስብ ችግሮች አሉ። ችግር አልቦ ውሳኔ ስላልነበረ ችግሩን እናሳነሳለን፣ ጠቀሜታውን ደግሞ ማክሲማይዝ እናደርጋለን። እኛ ስንመጣ አንዱ ቃል የገባነው ምንድን ነው? ቃል የገባነው ነገር ኢትዮጵያ ውስጥ ዲሞክራሲን ለማምጣት እንሰራለን ነው። ዲሞክራሲን ለማምጣት እንሰራለን ብለን ወንጀል ሰርተው በግፍ የታሰሩ ሰዎች፣ በትክክለኛው መንገድ ለኢትዮጵያ ዲሞክራሲ የሚታገሉ ሌላ ኢንትረስት ያላቸውን ሰዎች ከሀገር ተሰደው ባሉበት ሁኔታ የመለየት አቅም ሳይኖረን ሁለቱንም ብንከለክል ያ የምናስበውን ዲሞክራሲ ልናመጣ አንችልም። ልክ አስፋልት ሰርቶ አስፋልቱ ስለሚያምር መኪና አይሄድበትም ብሎ እንደመከልከል ነው። አስፋልት ከሰራን በኋላ ጥንካሬው ምን ያክል እንደሚዘልቅ ማወቅ የምንችለው መኪኖች ከሄዱበት ነው። በመንገድ ስራ ኮንትራክት ውስጥ አንድ ኮንትራክተር አስፋልቱን የጨረሰ ቀን ያስረክበን። በኮንትራክት ህጉ ተጨማሪ 1 ዓመት 2 ዓመት ይሰጣል። ለምንድን ነው ያ የተሰራው ስናየው ያማረ ግን ስንሄድበት 10 ሜትር ጠንካራ፣ 1 ሜትር ጎርጓዳ፣ 1 ኪሎ ሜትር ጠንካራ፣ ሌላ ደግሞ 100 ሜትር የተበላሸ ሊሆን ይችላል። ያንን ቴስት ማለፍ የሚችለው መኪኖች ሲመላለሱበት ነው። መኪኖች ከሄዱበት ከታየ በኋላ የተበላሸ ፓርት ተጠግኖ ሲሟላ ነው ኮንትራት ሰጪው የሚረከበው። እኛ ዲሞክራሲ ያለው መንገድ ከሰራነው በኋላ ፓርቲዎች አይንቀሳቀሱበትም ብለን ከዘጋን የዲሞክራሲውን ውሃ ልክ ማወቅ አይቻልም። እና የኛ ውሳኔ የነበረው ሁሉም መድረክ ማግኘት አለበት፣ ሁሉም ጆሮ ማግኘት አለበት። ሐሳብ ያለውና ሐሳብ የሌለው ለኢትዮጵያ ጠቃሚ ምክር የሚያመጣና የማያመጣ ጊዜ ይለየዋል። አሁን እኛ ተቋም ሳንይዝ እንለይ ብንለው ሪፎርሙን ሳንጀምረው ይጨናገፋል። ግን ለሁሉም መድረክ እንስጥ፣ ሁሉም ይደመጥ፣ ይታይ፣ ሐሳቡ ይደመጥና የተሻለው ይቀጥላል። ሲያው ደግሞ በጊዜ ብዛት የሚሆነው ይሆናል። እና የመጀመሪያው ነገር መድረክ እንዲያገኙ ማድረግ ነው። ራሱን ለገበያ እንዲያቀርብ፣ ራሱን ለሚሸጥለት ህዝብ ለማቅረብ እንዳይከለከል ማድረግ ነው። ከዚያ በኋላ በህዝብ ተመዝኖ መክበድ አሊያም መቅለል የሚወሰነው በእኔ ሳይሆን በአንቺ ሳይሆን በዚያ ሰው ሳይሆን በህዝብ ነው። ህዝብ ሁሉን ይሰማል፣ ሁሉን ያያል። ከዚያ መካከል የተሻለና የከበደለትን አክብዶ ይወስዳል፣ የቀለለውን ደግሞ እንዲሁ ይተዋል ማለት ነው። ህዝብ እንዲወስን እድል ሳንሰጥ ከሆነ ግን ውሳኔ የምንወስነው ጥፋት ያመጣል። በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ አንድ የሚገርም ነገር አስተዋልኩ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር። ከአንድ ቦታ አንድ ቦታ ሲኬድ አምቡላንስ ይጮሃል። አምቡላንሱ ብቻ አይደለም፣ የእሳት አደጋ መኪና ያለው ሞተር ሳይክሎች አሉና ጩኸት ነው። ወደዚያ ጩኸት ወደዚህ ጩኸት ነውና በጣም ይረብሻል። ተደጋጋሚ አጋጠመኝ።
ዝም ልል ሞከርኩ። ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬታ አዘል አስተያየት ሰነዘርኩ። አዎ ልክ ነህ፣ ይጮሃል። ግን ለመውለድ የምትጣጣር እናት ህይወት ይታደጋል። በመኪና አደጋ ወድቀው ህይወታቸው ሊያልፍ ያሉ ሰዎች አምቡላንሱ ደርሶ ህይወታቸው ይታደጋል። ወላጅ ልጆቻቸው አጠገባቸው ሳይኖሩ በስትሮክ ምክንያት ወድቀው በካንሰር ምክንያት ታመው በከፍተኛ ሪስክ ውስጥ ሲሆኑ ደርሶ ይታደጋቸዋል አለ። ለሱ የአምቡላንሱ ጩኸት ሳይሆን አምቡላንሱ የሚሰራው ቁም ነገር ነው የሚታየው። እኔ ደግሞ እንደ መጤ እንደ አዲስ ሰው ለዚያ ጊዜ የነበረኝ ኮንፈርት ጩኸቱ አልተመቸኝም። እኔ ያየሁት ጩኸቱን ነው፣ እሱ የሚያየው ደግሞ ማዳኑን ነው። ልክ እንደዚሁ ወደ ሀገር ውስጥ ያስገባናቸው ሰዎች ኪሳራ ብቻ ናቸው ብሎ የሚያስብ ሰው ልክ እንደዚሁ ነው። ብዙ አትርፈንበታል። ብዙ የከበዱ ሀገራቸውን እያገለገሉ ያሉ ሰዎች አሉ። በመንግስት ካቢኔ ውስጥ በክልል አመራር ውስጥ ያሉ አሉ። ዩኒቨርሲቲ የሚያስተምሩ አሉ። ገብተው የሚነግዱ አሉ። ለረጅም ጊዜ ቤተሰብ ጋር ተለያይተው ቤተሰብ ጋር የተገናኙ አሉ። አባትና ልጅ መገናኘት ተስኗቸው አብረው የሚኖሩ አሉ። ወይም አብረው ኖረው ወጥቶ መግባት ያልተከለከሉ አሉ። እና በዚያ ውሳኔ ብዙ ያተረፉ ብዙ የተጠቀሙ ሰዎች አሉ። በእርግጥ ጉዳትም አለ። ኢትዮጵያም እንደዛው ናት። በሩቅ የምናውቃቸው ቢያገለግሉ ብለን የምንመኛቸው እያገለገሉ እየጠቀሙ ያሉ ሰዎች አሉ። ያን ደግሞ ስተው ያጡ ሰዎች አሉ። ውሳኔውን ማየት ያለብን ሙሉ በሙሉ አክሳሪ ሙሉ በሙሉ ጥፋት ሳይሆን እንደ ማንኛውም ውሳኔ የራሱ ጠንካራና ደካማ ጎን አለው። ደካማ ጎኑን እያረምን እያስተካከልን ጠንካራ ጎኑን ደግሞ ማክሲመም እየተጠቀምን ለመሄድ ነው ጥረት እየተደረገ ያለው። በዛ አውድ ነው መታየት ያለበት እና ፋውንዴሽኑን ካልተረዳን ውሳኔዋን ብቻ ከወሰድን እንስታለን። ያኔ ምናለ እዛው በቀሩ ኑሮ ብሎ የሚያስብ ሰው ነው የሚሆን ይገባኛል። ግን በየትኛው ኢትዮጵያን የምትወስነው ይሄንን ለነገሩሳ አይግቡ ብለን ብንወስን ያለ መከላከል የሚያስችል ተቋምስ ነበረ ነው የሚለውም ጥያቄ ያስነሳል። እና በደንብ ከመሰረቱ መገንዘብ አስፈላጊ ይመስለኛል ይሄ ጉዳይ። በድምሩ ግን አትርፈንበታል። የከበዱ አሉ፣ የተጎዳንባቸው ኤሪያም አሉ፣ የከሰምንባቸው ኤሪያዎች አሉ። እነሱን እየተማር እየቀነሰ